ነው የሚፈራው። እግዚአብሔርን አይፈራም። ሌባን ነው የሚፈራው። አጭበርባሪን ይፈራል። ተሳዳቢን ይፈራል። ላለመሰደብ ብሎ ምን ያህል መንገድ እንደሚሄዱ እያያችሁ ነው። ስለዚህ አትፍረዱባቸው። እነዚህ ሰዎች ገና ለገና አሁን ታፕታፕ ካረኩኝ በታፕታፕ አግኝተውኝ ሀቅ አድርገውኝ በጥቃት ያደርሱብኛል ብሎ የሚፈራ ህዝብ ነው። አሁን ብዙ ሰዎች ስልካቸውን ፍሪጅ ውስጥ ከተዋለኝ አሁን ሀቅ እንዳይደረግባቸው ስልካቸውን አሁን ቾክ ፍሪጅ ውስጥ ከተውታል። ለዚህ ነው ባደው በኢትዮጵያን ኮሚኒቲ ሌቦች ትራይቭ የሚያደርጉት፣ አጭበርባሪዎች ትራይቭ የሚያደርጉት። ኦኬ አጭበርባሪዎች ትራይቭ የሚያደርጉት እና ሬች ብዙ ነገር ተቆራርጦ አይቻለው ብዙ ነገር እንዳልሽና እኔ ቪዲዮዎችን እያየው በዛ ደረጃ ስትናገሪ አንቺን ሳይለንስ ለማስደረግ አብሮሽም ካንቺ ጋር የነበሩ ሰዎች ግማሾቹ ያው የኢትዮጵያ ትልቁ ችግር እዚህ ላይ ነው። እናንተን አድርጉ፣ ውጡ፣ ተናገሩ ይላሉ። አይመጡ፣ ፈሪ ናቸው። የጀርባ አጥንት የላቸውም። ይፈራሉ፣ ይቀዝናሉ። ወንዱ ነው እዚህ ወንዱ ነው 70 ሺህ ተበልቶ እንደንትን ነው የሚያወራው። $70,000 ተበልቶ ልክ የሆነ ጫማ እንደተሰረቀበት አድርጎ ነው። አንተ ነህ 70 ሺህ የተበላው። አሁንም እንትን እንደምታወራው ዛሬ ትንሽ ተሻሽሏል። ዛሬ ሬዲ ነህ? ኖ እንዳታለቅስ ብዬ እኮ ነው። እውነቴን ነው። አይዞህ ቆፍጥ። እኔ አንተን አላመንኩም። ለምሳሌ አበሻ አንተን አላመንኩም። 70 ሺህ እንደተበላ አላመንኩም። ለምን እንደወጣ ቃለህ? እኔ 70 ሺህ አይደለም ሰው 7 ብር ቢያታለኝ እኔ 70 ሺህ ፈቅጄ ብሰጥ ምንም አይመስለኝም። $7 ግን ሰው አታለኝ ከወሰደብኝ ኖ በጣም እኔ አንተን አላመንኩም። አበሻ ይቅርታ አድርግልኝ። አንተን አላመንኩም። እየቀለድክ ነው። አትሰማም ወንድሜ። ኔትወርክ 70 ሺህ ተበልተህ ኔትወርክ የለም እንዴ ወንድሜ? ኔትወርክ አስተካክልና ኖ አይ ቲንክ መንገድ ላይ ነው። ሪች ታውራ እዮዳ ፕሊዝ። ለምን መሰለሽ ውሽ ቆይ እኔ እዚህ ጋር ያላችሁ ሰዎች ኦኬ፣ የሰው ስም የሚያጠፉ አሉ። ሳይበሉ ተበላን የሚሉ አሉ። ተበልተው ደግሞ እንትን የሚሉ አሉ። እኔ አሁን አላምነውም አበሻን። ለምን አነጋገሩ ተበልቷል። እዮዳ ተበልቷል። ተው በቃ እሱን ባል ያወራል። ችግር የለም። አይ ነው አነጋገሩ ላይ እርሶ ጋሼ ምን የሆነ እርሶን እየተናገርኩ አይደለሁም። ወይ የሆነ የተያዘበት ነገር ይሄ ነው። ሜቢ ከባለቤት አማግጠ ከሆንክ የሆነ ነገር ተይዞብህ ከሆንክ ይበለ $70,000 ጋይስ ዘላት በኢትዮጵያ በአሜሪካ ታሪክ $70,000 ማለት I don't give a damn if you're a millionaire. I don't care if you're እንትን ያው ማበሻ ራሳቸውን አጥፍተው ነበር $70,000 ቢበሉ። ግን በጣም የሚገርመኝ በባለፈው እየቀለዱ ነበር እነዚህ ትራክ ድራይቨሮች 4-5 ነው ገብተው 70 ሺህ ተበላው 80 ሺህ ተበላው እያሉ አንቺሽ እንደነ ምናምን እኔ ቀልድ ነው የሚመስለኝ። ሲሪየስ የሆነ እሹ ከሆነ ሲሪየስ መወሰድ አለበት። አሜሪካ ተቀምጣችሁ ደግሞ በዚህ ደረጃ እንትን ከተደረጋችሁ በህግ መሄድ አለባችሁ። በቃ ህግ ለህግ ማቅረብ አለባችሁ። እኛ ዛሬ የከፈትነው ለአዌርነስ እና እንደገና ኢትዮጵያ ላላችሁ ሰዎች እረዳለሁ። አዌርነስ የምትፈጥሩት በሐቅ ነው፣ በእውነት ነው። ፈርታችሁ አይደለም፣ ተደብቃችሁ አይደለም። ቪዲዮ ክፈትና አናግረኝ ሀበሻ እንዴ። አሁን ሬች እንድታረግ የምፈልገው ቤትሽን ከፍተሽ ቪዲዮ ከፍተሽ ያ ሁሉ ነገር ስትይ ነበር አለ ሬች። ሰዎች ብዙ አንቺ እንግዲህ ኢንፎርሜሽን የምታውቂ ሰው በዛ ደረጃ ስታደርጊ የዛን ጊዜ ሰዎች አልሰሙሽም። ጭራሽ አድማስ ያዙብሽ፣ ምን አረጉብሽ? ታች ላለው ሰዎች በደንብ አድርገሽ አስረጃቸው። እንዴት ነው 4 ዓመት አቶ ፍቅሩ ቦጋለ እንዴት አድርገው ነው ይህን ሁሉ ሰው ከ700 ሰው በላይ ይዘው እንዲህ ሊያደርጉ የሚችሉት? እንዴት ነው $70,000 ሰው እስከሚበላ ማለት አንድ ነገር ሳታዩ? ለምሳሌ ነው 4 ዓመት እንዴት ሰው ይጠብቃል? 2 ዓመት 1 ዓመት ነው ይጠብቃል? ብር እኮ ትሰራላችሁ ከተባላችሁ የሆነ ብር መስራት አለባችሁ። ግን እንዴት ነው ሰው ኮንቲኒዩስሊ ምንድነው? ጥንቆላ ነው? ዊችክራፍት ነው? ምንድነው?
ቀጥይ የሬቻ ፕሮግራም ጀምሪ። ከዚህ በላይ ሰው እንትን አይልም። እሺ ዮዳብ አመሰግናለሁ። አሁን ሀበሻ የሚለው ነገር በነገራችን ላይ እዛ ውስጥ ላለ ሰው ወይ ደግሞ ለእኔ ይገባኛል። አሁን በምን ምክንያት ዝም ብሎ እንደቆየ እንዴትስ ስሩ ፕሮሰስ እየተበላ እዚህ ጋር እንደደረሰ ያለው ሁኔታ አንተ እንደምትለው ወደ ህግም ወደ ምንም ለመሄድ ምቹ ሁኔታ አይደለም እና ኤኒዌይስ የእሱን እሱ ያወራል በደንብ አድርጎ ችግር የለውም። እኔ በእኔ በኩል ያለውን ነገር ሰዓትም እየሄደ ስለሆነ ማውራት እችላለሁ። እንግዲህ አጠር አድርጌ ከእሱ ጋር የተዋወቅኩበትን አጋጣሚ ስገልጽ፣ በነገራችን ላይ ስለ ሰውየው ማንነት መጀመሪያ አውርቼ ልጀምር። ከዛ በፊት ግን እዚህ ውስጥ ብዙ አይነት ሰዎች አላችሁ አውቃለሁ። እዛ ግሩፕ ውስጥ 4 ዓመት የቆያችሁ፣ 3 ዓመት የቆያችሁ፣ 2 ዓመት በወራት ሌቭል በቀናት ሌቭል የቆያችሁ ብዙ አይነት ሰዎች እንዳላችሁ እናውቃለን። በደል የደረሰባችሁ፣ ያልተበደላችሁ፣ ኢንቨስት አድርጋችሁ ያተረፋችሁ፣ የከሰራችሁ፣ ብዙ ገንዘባችሁ ያለ አግባብ የተበላባችሁ ምናምን ሰዎች ብዙ አይነት ሰዎች ያላችሁበት መሀል እንደሆነ አውቃለሁ። ግን እዚህ ቦታ በመጀመሪያ መናገር የምፈልገው አልተበላንም ወይ ደግሞ በእኛ ምንም አይነት ነገር አልደረሰብንም የምትሉ ሰዎች ተበላን ብለው ሀቃቸው እንዲወጣላቸው ለሚመጡ ሰዎች እንዳያወሩ እንቅፋት እንድትሆንባቸው አይፈቀድም። እዚህ ቤት የተከለከለ ነው። ምክንያቱም እዚህ ጋር ሰው የመጣው ለማውራት የደረሰበትን ነገር በተደረጉ ላይቮች ላይ ሪከርድ የተደረጉ ቪዲዮዎች እየተላኩልኝ ነበርና የሚፈልግ ሰው መጥቶ እኔ ጋር ያውራ የሚል ነገር ተናግሯል። እንዲህ አይነት እድል መጀመሪያ እዛ ተፈጥሮ ቢሆን ኖሮ ሰው መጥቶ ለዮዳብ እንደዚህ ተበድያለሁ እንደዚህ ተደርጊያለሁ ብሎ ሀሳቡን ለመግለጽ ወይ ደግሞ የደረሰበትን በደል ለመናገር ዮዳብን ማውራት አይጠበቅበትም ነበር። እዛ ቤት ነፃነት የለም፣ ሀሳብን የመግለጽ ፍሪደም የለም። ማንም ማውራት አይችልም። ዲክታተር ነው። ማንም ያውቃል። እሱ የታወቀ ነው። ስለዚህ ሰው ማውራት ይፈልጋል፣ ብሶቱን መናገር ይፈልጋል፣ የተደረገበትን ነገር በደሉን ሊናገር ይፈልጋል። እዛ ያጣውን ነፃነት እዚህ ቤት እስካገኘ ድረስ አልተደረገም፣ እንደዚህ አልተበደልንም፣ እንደዚህ የተበደለ ሰው አይደለም፣ ውሸት ነው ምናምን ማለት አትችሉም። ማንም የማውራት መብት አለው፣ የተበደለ ብዙ ሰው ስላለ። ስለዚህ ስነስርዓታችሁን ይዛችሁ ላይቡን ተከታተሉ። ለመስማት ከሆነ ቅድም እንዳልኩትም ሀቁን ለማውጣት ወይ ደግሞ እውነት አለኝ እዚህ ጋር የተደረግኩት ነገር አለ ብለን እስከመጣን ድረስ ምናልባት እዛ በምትፈጥሩት ግርግር፣ እዛ በምታደርጉት ሆይታ ነገሮች ለጊዜው ሊሸፋፈኑ ይችላሉ። የጊዜ ጉዳይ ነው። በሂደት ሁሉም ሀቅ ከትልቅ እስከ ትንሽ ድረስ በጊዜ ሂደት መውጣቱ አይቀርም። ቃለ ሰማይ ቃለ ምድር። ይሄንን ተናግሬያለሁ። ዓመት አይፈጅም፣ 2 ዓመት አይፈጅም። እያንዳንድሽ እዛ ሆነሽ ለሱ ጠበቃ ሆነሽ የምትከራከሪ ሁላ እያለቀስሽ ሶሻል ሚዲያ ላይ ወጥተሽ ተበድያለሁ ስትይ እንደምሰማ እርግጠኛ ነኝ እኔ። ምክንያቱም በደል የደረሰበት ሰው ነው እዚህ መጥቶ ከሱ ጋር ምንም ጥላቻ የለበትም፣ ከሱ ጋር ምንም የተነካካበት ፐርሰናል ኬዝ የለበትም። ሁሉም የደረሰበትን ችግር ሊያወራ ነው እዚህ ጋር መጥቶ ያለው። ስለዚህ የሰዎችን ሀቅ እንዳያወጡ እንቅፋት የምትሆኑባቸው ሰዎች ስነስርዓታችሁን ያዙ። ሰው ተበደልኩ ካለ ተበደለ፣ በቃ መበደሉን በግልጽ መናገር አለበት፣ ይችላል፣ መብቱ ነው። እናንተ አልተበደልንም የማለት ነፃነት እንደተሰጣችሁ ሁሉ ተበድላል የማለት ነፃነትም ደግሞ አለን እኛ እዚህ። ስለዚህ ከ4 ዓመት በፊት ከሰውየው ጋር ስተዋወቅ እኔ ስሙን አልጠራ ማደርገው ይሄ የኔ ማንነት አልነበረም። በፊት ወደዚህ ሶሻል ሚዲያ ላይ ወደ ቲክቶክ መንደር ስመጣ እንደ ማንኛውም ወጣት ሴት ጌመር ሆኜ ጌም ልጫወት ነበር የመጣሁት። ወደ ቲክቶክ መጣው። ላይቭ ከፍቶ ለመስራት በመጀመሪያ የሚያስፈልገው 1000 ፎሎወር ነው።
ቤት ለመክፈት። በዛን አጋጣሚ 1000 ፎሎ እንዲሞላልኝ ፎሎ ቤት እዞራለሁ ቲክቶክ ላይ። ፎሎ ቤት እንዳጋጣሚ ስዞር ብዙ ቤት ስገባ በነገራችን ላይ በጣም ሞገስ ያለኝ ሰው ነኝ። ማንም ያቀርበኛል፣ ማንም ቦታ ይሰጠኛል፣ ማንም ይወደኛል እኔ እና የገባውበት ቤት ለሌላ ያልተሰጠ ቻንስ ለእኔ ይሰጠኛል። ገስት ላይ ያስገቡኛል። ገስት ላይ ስገባ ጊፍትም ይሰጠኛል። በቃ በጣም ያከብሩኛል፣ ይወዱኛል፣ ሰዎች ያስጠጉኛል። እና በዛ አጋጣሚ ፎሎ ቤት እየዞርኩ ገስት ላይ የምገባበት አጋጣሚዎች ምናምን ነበሩና ያለሁበት ቤት እሱም በሰዓቱ በተመሳሳይ መልኩ ፎሎ ፈላጊ ነበር። እዚህ ጋር 4 ዓመት ወይ ደግሞ ከዛ በላይ የቆያችሁ ሰዎች ብቻ ናቸው እኔ የማወራው ነገር የሚገባችሁ። ቅርብ ጊዜ የመጣችሁ 1 ዓመት የሆናችሁ ልልል የምትሉ ይሄ ዝም ብላችሁ ከዙሪያ የምታሸረግዱ ሰዎች ምናምን እናንተን አይመለከትም። ይሄ ነገር የሚገባው ከ4 ዓመት በፊት ቲክቶክ ላይ እኔና እሱ ስንገናኝ ጀምሮ ከኛ ጋር ያለን ሰው ብቻ ነው የሚመለከተው ይሄ ነገር። ስለዚህ በዛ አጋጣሚ ፎሎ ቤት ፎሎ ፍለጋ ስዞር እሱም እንደዛው ፎሎ ፈላጊ ነበርና ፎሎ ሊፈልግ በፎሎ ቤት በመጣበት ተገናኘን። ከዛ እዛው ገስት ላይ ሆኜ ጊፍት ይሰጠኛል፣ ሌሎቹም እንደሚሰጡኝ እሱም ይሰጠኝ ነበር። በዛ አጋጣሚ አወቅኩት፣ ፎሎ አደረግኩት። ከዛ ፎሎ ያደረግከው ሰው እንደ አጋጣሚ ቲክቶክ ስትገባ ቪዲዮዎቹ ይመጡልህ የለ ልክ እንደዛው የእሱ ቪዲዮዎች ይመጡልኝ ነበር እና እያየሁኝ የተማርኩት ነገር ትንሽም ቢሆን ቴክኖሎጂ ነክ ነገር ስለሆነ ቴክኖሎጂ ነክ ነገሮች ትንሽ ይገቡኛል እና የሚያወራው ስለ ክሪፕቶ ምናምን ነበር እና ክሪፕቶን አውቃለሁ እያልኩ አይደለም። በዛ ሰዓት ስለ ክሪፕቶ አላውቅም፣ ማውቀው ነገር አልነበረም። ግን ሲያወራ ስሰማው የቴክኖሎጂ ውጤት እንደሆነ ስለገባኝ ኢንተረስትድ ሆነ ውስጥ ታውቃለህ። የሚያወራው ነገር ትንሽ እየገባኝ ሲመጣ እከታተለዋለሁ፣ ቪዲዮቹን ላይክ አደርጋለሁ ምናምን ይመጡልኛል ቪዲዮቹ በተደጋጋሚ። ከዛ በዛ አጋጣሚ በቃ ፎሎ ቤት መዞሩ ቀጠለ፣ እኔም ቀጠልኩ፣ እሱም ቀጠለ። እየመጣ ጊፍት ይሰጠኛል ምናምን። ከዛ እያስተዋወቅኩለት በየገስቱ ክሪፕቶን የሚያስተምር ሰው ይጠቅማቸዋል ምናምን እያልኩ አስተዋውቅለት ነበር። እዛው ገስት ላይ ሆኜ ቪዲዮቹን እየገባችሁ እዩ ምናምን እያልኩ እንትን እልለታለሁ። በዛ አጋጣሚ አወቅኩት፣ እንደማንኛውም ሶሻል ሚዲያ ተጠቃሚ እንደ ቲክቶክ ተጠቃሚ እዛ ጋር አወቅኩት። ከዛ እንግዲህ የመጣሁበትን ወደ ቲክቶክ የመጣሁበትን ዓላማ እንደነገርኩ ጌም ልጀምር ነበርና ጌም 1000 ፎሎወር ሲሞላልኝ ጌም መጫወት ጀመርኩ። ከዛ እየመጣ እሱም እዛ ስላወቀኝ ፎሎ ስላደረግኩት ስለማስተዋውቅለትም እዛ ጋር ስላየኝም እየመጣ ጊፍት ይሰጠኛል ምናምን። ከዛ በዛ አጋጣሚ በደንብ ትውውቃችን እየሰፋ ሌሎቹም በተመሳሳይ መልኩ እዛ ግሩፕ ውስጥ የቆዩ ልጆች እንደኔው እንዲህ ፎሎ ቤት ምናምን ነው አብዛኞቹ ያወቁት ያዩት። ስለሌሎቹ አያገባኝም። እኔ የተዋወቅኩበትን መንገድ ብቻ ነው ስለ ራሴ ላወራ ስለሆነ የመጣሁት። በዛ አጋጣሚ ተዋወቅን። ከዛ እየመጣ ጊፍት ይሰጠኛል፣ ጌም ስጫወት እየመጣ ትልቅ ጊፍት ይሰጠኛል እንደሌሎቹ ምናምን ተዋወቅን በዛው። ከዛ ቀስ በቀስ ትውውቃችን እየሰፋ ምናምን እኔ ገስት ላይም እየመጣ መግባት ጀመረ፣ ራሱን ማስተዋወቅ ፕሮሞት ማድረግ ጀመረ። በቃ እኔም በደንብ ሳፖርተሩ እየሆንኩኝ እያስተዋወቅኩለት ፕሮግራሞቹን። እሱ ገስት ላይ ሲገባ ሌሎች ፎሎ ቤት የሚያውቁ ሰዎችም እኔ ቤት እየመጡ ብዙ ሰው እየገባ ፕሮግራሞቹ በዛ መልኩ እየቀጠሉ መጡ። ከዛ መጨረሻ ላይ እየሰፋ ብዙ ልጆችን ኢትዮጵያ ውስጥ እየተዋወቀ ሌሎች ሀገራትም ያሉ ሰዎች እያወቁት ምን እያሉ መጡና ምን ተባለ፣ ልጆችን መተዋወቅ፣ ፐርሰናሊ ማውራት ምናምን ከኔ ጋር መጻጻፍ ምን ማለት ተጀመረ። ከዛ ኢትዮጵያ ውስጥም አሜሪካም ይሁን ዩሮፕ ግሩፕ መፍጠር እንደሚፈልግና ይሄን ክሪፕቶ የሚባለውን ነገር ሰው እንዲያውቅ እንደሚፈልግ ሀሳብ ሰጠን ማለት ነው። ከኔ ጋር እንዲሁ በተመሳሳይ መልኩ ቲክቶክ ላይ ያወቃቸውንም እኔንም ጨምሮ። ከዛ በቃ ምርጥ ሀሳብ ነው፣ ተስማማን፣ ቆንጆ ሀሳብ ነው። ከዛ በኋላ እንደውም ፕሮሞት ማድረጉ እየጨመረ በቃ በደንብ እሱን እያስተዋወቅን ምን እያልን መጣን። መጨረሻ ላይ ወደ ግሩፑ ክሬት ወደ ማድረጉ ተሄደ። ዘላለም የሚባል ልጅ አለ። ዘላለም የሚባለው ልጅ የኢትዮጵያውን ቴሌግራም ክሬት አደረገ። ከዛ በዛው አጋጣሚ በቃ ከልጆቹ ጋር መግባባት፣ ኢትዮጵያ ውስጥ ካሉ ልጆች ጋር መግባባት ምን ማለት ጀመርን፣ ተዋወቅን። የኢትዮጵያ ቴሌግራም ክሬት ሲደረግ እኔን ጨምሮ ሌሎች ልጆችን 1 4 5 ልጆችን አድሚን አደረገን፣ የኢትዮጵያ አድሚን። ከዛ ፕሮግራሙ እየሰፋ ምን እያለ ሲመጣ እሱም የራሱን ላይቭ መጀመር እንደሚፈልግና በቃ ፕሮግራም ሊጀምር እንደወሰነ የሚፈልገውን ያህል ፎሎ አግኝቷል። ከዛ በኋላ ያለው ፎሎ እንግዲህ እየጨመረ ይሄዳል ላይቭ ስገባ በሚል ሀሳብ የራሱን ፕሮግራም በሳምንት 2 ቀን ማክሰኞና አርብ ተብሎ ፕሮግራም ተጀመረ። በቃ እሱ ቤት እየሄድን ፕሮግራም እንሳተፋለን። እሱ በማይገባ ጊዜ እንግዲህ እኔም የራሴን ጌመርም ስለሆን ጌሜንም መጫወት ቀጥያለሁ ምናምን። በቃ መግባባቱ በደንብ እየጦፈ ምን እያለ መጣ። ከዛ
እየተዋወቀን ስንሄድ ትንሽ የሆነ ከበድ የሚል ባህር እያየሁበት መጣው። ጌም እየተጫወትኩ ሌሎች ብዙ ሰዎች እየመጡ ሳፖርት ያደርጉኛል። እሱ ብቻ አይደለም፣ እኔ አሴ ጌመር በቃ ማንኛውም ሰው እየመጣ ሳፖርት የሚያደርገኝ ሰው ነኝና ሌሎች እየመጡ ሳፖርት ሲያደርገኝ ይደብረዋል፣ ደስ አይለውም ምናምን ነገር። ከዛ መጥቶ ጊፍት ከሰጠኝ አትወጪም እንዴ በቃ ምን ያደርግልሻል? የሰራሹ ያህል አይበቃሽም እንዴ? ለምንድን ነው ብዙ ሰዓት የምትቆዩ ላይቭ ላይ ምናምን እያለ የሆነ ለእኔ አስቦ እንደሚቆጣ አይነት ነገር ማውራት ምናምን ጀመረ። ከዛ በቃ እውነትም ለእኔ እያሰበልኝ ይሆናል እንዳልቆይ ፈልጎ ነው በቃ ላይቭ ላይ ምናምን እየመጣ ጊፍትም ስለሚሰጠኝ በዛም ሼም ስለሚይዘኝ ምን ስለምን እወጣለታለሁ፣ እየታዘዝኩለት እሺ እያልኩ እወጣለታለሁ ምናምን ነገር። ከዛ እየቆየን ሄድን። የኔን ጌም አቁሜ በትክክል የኤችዲሲ ፕሮግራም እንትን እንድል ከዛ ከኔ በፊት የሆነ ኢሮፕ የሚኖር ልጅ አሁን የኢሮፑን ግሩፕ ማኔጅ የሚያደርግ ልጅ አለ፣ ያሬድ የሚባል ልጅ። እሱ ኖርማሊ ከድሮም ጀምሮ ላይቭን እሱ ኤችዲሲ አባል ሳይሆንም በፊት ላይቭ ፕሮግራም አለው በኢትዮጵያ ወደ 11 ሰዓት አካባቢ መሰል የሚከፈተው። እዛ ላይቭ ላይ እሱ መገኘት ጀመረ። እየሄደ ጊፍት ይሰጠዋል ምናምን ፕሮግራሙ በዛው ቀጠለ። ከዛ ምን ተባለ? እኔ ጌመርነቴን እንዳቆምና የኤችዲሲ ፕሮግራም ላይ ቋሚ ፕሮግራም እንዲኖረኝ አደረገ። ማን? እሱ። በስንት ሰዓት ሲባል ያሬድ ፕሮግራም አለው። የያሬድ ፕሮግራም እንደተዘጋ ቀጥሎ እኔ ጋር ፕሮግራም እንዲደረግ ተባለ። በቃ እሺ ምን ችግር አለው? እኔ ላይቭ ከፍቼ ጌም የምጫወትበት ምክንያት በቃ ገንዘብ ላገኝ ነው። እዛም ሄጄ ገንዘብ የማገኝ እስከሆነ ድረስ በቃ እሺ ችግር የለውም። የምፈልጊው ነገር ጊፍቱን ምኑም እዛ ይሰጥሻል ተባልኩ። እሺ ተብዬ እሺ ብዬ በቋሚነት ፕሮግራም ተጀመረ። ከዛ በቃ በዛ ነው የታወቅነው። በጣም በቃ በዛ መሀል ተግባብተናል። መደዋወልን፣ መጻጻፍን፣ ግሩፑን በተመለከተም ብዙ ነገር የምናወራበት አጋጣሚ ምናምን አለና በጣም ከባድ ሰው እንደሆነ የሆነ በንግግሮቹ መሀል መግባባት የማይቻል አይነት ሰው እንደሆነ በንግግሮቹ መሀል እረዳለው፣ እፈራዋለው። ሀሳቤን በግልጽ መናገር እፈራለው ምናምን ከሚያሳየኝ ባህሪ አንጻር ማለት ነው። ከዛ በዛው ተግባብተን ምን ብለን እንግዲህ ብዙ ነገሮችን ከመሀል እንግዲህ አሁን ላለማስረዘም እየተወኩ እያለፍኩ ግሩፕ ተቋቋመ። ፕሮግራሙ እየሰፋ ሄደ። በቃ በደንብ የዙም ትሬኒንጎች መጀመር ተጀመሩ። ቅዳሜ በሳምንት አንዴ ኢትዮጵያ ላሉት የሚሰጠው ትሬኒንግ አለ። እዛ ትሬኒንግ ላይም እንግዲህ በቃ እኛም ማኔጅ እናደርግለታለን እንደ አድሚን ዙም አድሚን እንደሚያደርግ ሰው እዛ ላይ ሆነን ማኔጅ እናደርግለታለን ምናምን በቃ በዋናነት የፊት መሪዎች ሆነን በቃ ሚና መጫወት ጀመርን ማለት ነው። ከዛ በቃ በደንብ ግሩፑም እየሰፋ ምን እያለ መጣ። እንግዲህ እንደነገርኩ አብዛኞቻችን እኔ በግሌ አሁን የዛኔ ክሪፕቶን ከእሱ ማስተማር ሲጀምር ምንም የማውቀው ነገር አልነበረም። ዙም ትሬኒንግ መስጠት ሲጀምር መጀመሪያ ላይ እንግዲህ ልክ አስተማሪ ነው ብለህ ያመንከው ሰው አለ አይደል? ምንም በማታውቀው ነገር ላይ አስተማሪ የሚያወራውን ነገር እንደወረደ ትቀበላለህ። ክሪፕቶን እንግዲህ 2-3 ቡል ማርኬትን ኤክስፒሪየንስ አደረግኩ የሚል ሰው ነው። እንግዲህ ያ ሰው መቼም ይስታል ብለህ ስለማታስብ የምትባለው ነገር የምትሰከሰው ነገር ሁሉ እውነት ይመስልሃል። በቃ የዛኔ ልክ ዙም እንደጀመርን ስለ ፕሪሴል ኮይኖች ብዙ ነገር ያወራል። ማውራት ይችላል በደንብ ምንም ጥያቄ የለውም። ቲክቶክ ላይ ገብታችሁ የሰማችሁ ሰዎች በደንብ ታውቃላችሁ። ሰውየው በደንብ ማውራት ይችላል። በደንብ አድርጎ ማስተማር ነው እንጂ ማይችለው ማውራት በደንብ ይችላል። ክሪፕቶን ማስተማር ግን አይችልም። ይህንን በግልጽ ነው የምነግራችሁ። ማውራት ይሄ ኮይኖች እንዴት ተፈጠሩ፣ የኮይኖቹ ባለቤት እነማን ናቸው፣ ማን ክሬት አደረገው፣ ማን እንደዚህ አስገባው፣ ማን እንደዚህ አስወጣው፣ እነሱን በደንብ ይችልበታል። ግን ክሪፕቶን ልንማር ገብተን መጀመሪያ ሺባይኑ በሚባል ኮይን ሰከሰን። ይህን ያህል ፊሊፒኖች እንደዚህ ሺባይኑ ኤርሊ ኢንቨስተሮች ሆነው በሚሊየንስ የምንሆንበትን መንገድ ነው በቃ ሁላችንም